በኔታ ወደፊት ወልዲያ ቦብዬ አንተ ልጅ በነፍሴ የምትጫወተው ስንት ሺህ ብር አለህ የምትመጸውተው? ስትፈተኝ የምትታዩ ማቶጁን ነገር ስትሰሪ ነው። መጀመሪያ ላይ ሰራሽ ምንድን ነበር? ከሱ ገዛ ጋር ኦንላይን 1 አመት ከግማሽ ሰራው። ሶሻል ሚዲያው እንዴት መጠቀም አለባቸው? ፖሊሲ ይዤ እመጣለሁ ምናምን ይላል። አውት ኦፍ ኖዌር ምንም ሳታረጊያቸው ማለት ነው። እንዴት ወደ ሽፎን ስራ ገባሽ? ሁሉም ሰው ያው የራሱ መንገድ አለው። ሰላም ሜሎና ነኝ። ይህ ደግሞ ከኔ ጋር ነው። በዛሬው ሃሽታግ ከኔ ጋር ቆይታ የምናደርገው በቅርቡ ሁለተኛ ቅርንጫፏን የሽፎን ቤት ከከፈተችው ጓደኛዬ ጋር ነው የሚሆነው። እስኪ ሰርፕራይዝ እናደርጋታለን። ምን እንደሚሰማት አብረን እናያለን። ተከታተሉ። ቤቲ እንኳን ደስ አለሽ። የኔ ፍቅር በጣም ደስ ብሎኛል። በጣም ይቅርታ ደግሞ ቴንክ ዩ በጣም አመሰግናለሁ የኔ ፍቅር። ቤትዬ በጣም ነው የሚያምረው ሱቅሽ፣ ደስ ይላል። በጣም አመሰግናለሁ ሚሉዬ፣ እግዚአብሔር ያክብርልኝ። አሜን። ደግሞ ሰፊ ነው በጣም አይደለ? አዎ፣ ከመጀመሪያው ሱቅ ይሄኛው ሱቅ ይሰፋል ሰፋ በመጠኑ። ይላል። አዎ፣ የትኛውን ነው ሞርምቶቹ ገዛና? ከዚህ ሁለቱም ለኔ እኩል ነው። ያኛው የመጀመሪያ ሱቄ ነው፣ ብዙ ሜሞሪ ያለኝ እዛኛው ሱቅ ነው። ብዙ ነገሩ ያኛውን ወደዋለሁ ቱ ቢሆነስት፣ ግን ይሄንን ደግሞ እንደ ሁለተኛ ብራንችና ተለቅ አድርጎ አፕዴት አድርጎ እንደመክፈት ደግሞ ይሄንንም በጣም ወደዋለሁ። ምን ያክል ጊዜ ሆነው ያኛው ከከፈትሽ? 2 አመት አለፈ። 2 አመት? አዎ። በ2 አመት ውስጥ እንግዲህ ሌላ ብራንች ከፍተሻልና ቀጣይ ደግሞ ሌላ ብራንች እንጠብቃለን። ሶሻል ሚዲያ ላይ በደንብ አክቲቭ ስለሆንሽ እንደዚህ ደግሞ በሌላ ሙያ ላይ ተስማምተሽ አይ ነው ያ በጣም ጎበዝ ነሽ ቤትዬ። እንግዲህ እኔ ስለማውቅሽ ቀጥታ ነው የገባሁትና እስኪ ለተመልካቾች ደግሞ አስተዋውቂ። ቤቲ ይባላለሁ። ቤቲ ሙሉ ስሜ ግን ያው ቤቲ አንዬ በሚለው ነው ሞር ሰው የሚያቀኝ። ቤቲ ይባላለሁ። በጣም ደስ ይላልና እኔ እንደውም አንዬ አባቷ ነው ወይስ እንዴት ነው ግን? ማለት እስኪ ስለ አጠራርሽ ስለ መጠሪያሽም እናውራ። አዎ ያው የአባቴ ስም መታወቂያ ላይ ስላለ ባላንስ ለማድረግ ነው። የእናቴ ስም ነው አንዬ። መጠሪያ የሱቄ መጠሪያ ያረኩት በሷ ስም ነው። ሶ ባላንስ አረኩት። ገባሽ? ሶሻል ሚዲያ ላይ በሷ አረኩኝ። ሶ የስራዬንም ደግሞ ለመያዝም ቀላል ስም ስለሆነ አንዬ የሚለውን እንደ ብራንድ ተጠቀምኩትና አረኩኝ ማለት ነው። እንዴት ነው አቀባበሉስ ስሙ? እኔ ሶሻል ሚዲያ ላይ ነው የምሰራው። ሶ ሶሻል ሚዲያ ላይ እንደመስራቴ ብዙ ሰዎች እናቴን እዛ ላይ ያውቋታል። ሶሻል ሚዲያ ላይ ፎቶ ሞዴሊንግ ከዚህ ከንግዱ ውጪ እሰራለሁኝ። የተለያዩ ማስታወቂያዎችን እሰራለሁኝ። ማርኬቲንጉ ላይ ሞራለሁኝ እዛኛው ላይ እና ብዙ ጊዜ እዛኛው ላይ ፐርሰናል ፔጅም ስለሆነ ስቶሪ ምናምን የእናቴን ሞር በደንብ አረጋለሁኝ። ሰው እዛ ላይ ስለሚያውቃት ይሄኛውን መጠሪያ ሳረጋው በሷ ስም ብዙ ሰው እንደውም እሷን የሚያገኝ ነው የሚመስለው እኛ ጋር ሲመጣ ስራ ቦታና በጣም ብዙ ሰው ስለሚወዳት በሷ ማድረጌ በጣም ጠቅሞኛል። ቢካዝ ሲያዩት ምናምን ሱቁን ደስ ይላቸዋል። አንዬ የለችም ምናምን ይላሉና ስራ ቦታዋ ሌላ ቦታ ነው። እሷንም እዛ ሲያገኟት በጣም ነው የሚያወሯት ምናምን እና በሷ ስም ማድረጌ ለኔ ነው ሞር አድቫንቴጅ። እንደውም ቤቲ ብትባይ እንደውም አሁን ቤቲ ምናምን ቢባል ሰው ላይ ያቅሽ ይችላልና አንዬ ሲባል ነው ምናምን ትባይ። ኢንስታግራሙ ቤቲ አንዬ በሚለው ስለሆነ ኢንስታግራምም ቲክቶክ ፔጅም ኢንስታግራም እና ቲክቶክ ብቻ ነው ያለኝ። ሶ ኢንስታግራምም ቲክቶክም በቤቲ አንዬ ስለሚል ሰው በጣም ደስ ብሎት ነው የሚመጣው። በጣም ደስ ይላል። ቤትዬ ግን እንዴት ወደ ሽፎን ስራ ገባሽ? ሽፎን ስራ መጀመሪያ ሶሻል ሚዲያ ላይ ነበር እንዳልኩሽ እንቅስቃሴ የነበረኝ ስራ። የመጀመሪያ ስራዬ በፎቶ ሞዴሊንግ እና ክሊፕ ሰርቼ በሱ ነበር የመጀመሪያ ደሞዜ የነበረው። የተከፈለኝም እሱ ላይ ነበረ። የመጀመሪያ ስራዬ ብቻ ያው እንዳልኩሽ ሚዲያው ላይ ነበረ። ሶ ወደ ሽፎን ስራ የገባሁት ያው እኔ ወንድሜ እዚህ ሙያ ላይ ነው ያለው። እቃዎች ስቶኮች ያስመጣል ከተለያየ ሀገር ወደ ኢትዮጵያና አመት በዓል እንቁጣጣሽ ይመስለኛል ከ2 አመት በፊት ክረምት ላይ ለምን አትነሽልኝም ፎቶዎች
ማለት እሱ ሞዴሎችን ያስነሳ ነበርና ለምን አትነሽልኝም የሽፎን ፎቶዎች ምን አለኝ። ከዛ እሺ ምናምን አልኩና ከመነሳቴ በፊት ጠየቅኩት ለምን አብረን አንሰራም ለምን የሱቅ አልከፍትም ምናምን አልኩት። ቤተሰቦቼ ነጋዴዎች ናቸው። እናቴ ነጋዴ ናት፣ መርካቶ አካባቢ ሱቅ አላትና ከልጅነት ጀምሮ እዛ የንግዱ ስራ ላይ ስላደግኩኝ በጣም ደስተኛ ነበርኩኝ። ሽፎን ስራ ለመጀመር በቃ በጣም ደስተኛ ነበርኩኝና ለምን አልሰራም እኔ ምናምን አልኩት። ሰው ሞክሪው ምናምን አለኝ። በጣም ሰፖርት አድርጎኛል። በዚህ አጋጣሚ ወንድሜን በጣም ማመስገን ፈልጋለሁ። ከሱ ገዛ ጋር ኦንላይን 1 አመት ከግማሽ ሰራው። ያው ከ3 አመት በፊት እንደማለት ነው። ከግቢ ግራጁዌት እንዳረኩኝ ግቢ ልጨርስ አካባቢ ጀመርኩት ስራውን ኦንላይን። የሱን እቃዎች መሸጥ ጀመርኩኝ ኦንላይን ላይ። ሶሻል ሚዲያው በዚህ አጋጣሚ በጣም የጠቀመኝ ለዚህ ነው። 1 አመት ከግማሽ ያክል መሸጥ ጀመርኩኝ ማለት ነው። ከዛ በኋላ ከኦንላይኑ በኋላ ነው ሱቅ የከፈትኩት። የ22ቱን የበድሪያ ሞሉን ሱቅ ከፈትኩኝ ማለት ነው። ያው የሽፎን ስራ በዚህ መልኩ ነው የገባሁት። በቤተሰብ ነው በወንድሜ ነው የገባሁት። ግን ንግዱ እንዳልኩሽ ከልጅነት ጀምሮ እናቴ ሱቅ ስለማገዝ ስለምጠብቅ ሞር የተማርኩም ወደ ንግዱ አደላ ነበር። ክረምት ሱቅ ሄዳለሁ ምናምንና አካውንቲንግ ነው ግራጁዌት ያደረኩት። ግን ሞር ወደ ንግዱ ይገናኛል። እና እንዴት ነበረ ስትጀምሪ የነበረው አቀባበል? በጣም ቆንጆ ነበረ እግዚአብሔር ይመስገን። ቢካዝ ሰው ሶሻል ሚዲያ ላይ ያቀኛል እና እሱ በጣም ሶሻል ሚዲያ በጣም ነው የጠቀመኝ ለኔ ስራ። ልክ ቢዝነስ አዲስ ቢዝነስ ጀመርኩኝ። አዲስ ቢዝነስ ላስመርቅ ነው ስል ሁሉም ሰው ነው ሰፖርት ያደረገኝ። ቱ ቢ ሆነስት ሁሉም የሚያቀኝ ሰው በሙሉ ስቶሪ በማድረግ ፖስት በማድረግ አርቲስቶች ሁሉም በቃ ይሄ ማቃቸው አካባቢ ላይ ያሉ ሰዎች ለዚህ ስራዬ አግዘውኛል። እነሱ እንደዛ አረጉልኝ። በጣም ታወቀ። እንዳልኩሽ በእናቴ ስም ነው የመጀመሪያው ብራንች። ያው 2 አመት ሞልቶታል። ጥሩ ተቀባይነት አለው እግዚአብሔር ይመስገን። ከዛም በፊት በኦንላይን ነበር ማለት ነው የምትሰራው? ኦንላይን 1 አመት ከግማሽ ራሴ በየቤታቸው እየሄድኩኝ ለአመት በዓል ብዙ ጊዜ አመት በዓል ጠብቄ ነበር የምሰራውና ቤታቸው ራሴ ነበርኩ ዴሊቨር የማደርገውና እንዲገዙኝ ልብሱን እንዲገዙኝ ብዬ ራሴ እመጣለሁ እላቸዋለሁ። እኔ ነኝ ማደርሰው እላቸዋለሁ ስላቸው ሶሻል ሚዲያ ላይ ነኝ ስለሚያውቁኝ በጣም ደስተኛ ይሆናሉ። አንቺም ተደርሽ ከሆነማ በቃ በጣም ደስ ይለናል። 4 ልብስ 5 ልብስ ያዛሉና ይዤላቸው ሄዳለሁ። አበባ ልካለሁ አንድ ላይ እኔም ካልሄድኩኝ ራሴም ስሄድ አበባ ይዤ ሄዳለሁ። ማርኬቲንጉ ሞር አሪፍ ለማድረግ ሶሻል ሚዲያ ላይ ደግሞ ያንን ፖስት ሳረግ ብዙ ተቀባይ ያገኘሁኝ እግዚአብሔር ይመስገን። አይ በጣም ጎበዝ ጀግና። ማለት ይሄ ሲስተሙን በደም ሶሻል ሚዲያውን በደም ተጠቅመሽበታልና ሞር የጠቀመሽ ኢንስታግራም ላይ ነው ወይስ ቲክቶክ ላይ ነው በደንብ አክቲቭ ነሽ? ኢንስታግራም 1-5 አመት ሆኖኛል በጠቀም ከጀመርኩኝ። ኢንስታግራም በጣም እኔ አክቲቭ ነው ከጀመርኩ ከ1 አመት ጀምሮ እስካሁን ድረስ በጣም ቆሞ አያውቅም። ማለት ብዙ ሰው ነው ገብቶ የሚከታተለው። እንደ ቤቴ አይነት ስሜት ነው ያለኝ። ኢንስታግራም ለኔ ቤቴ ነው የምለው ሁሉ ጊዜና የሆነ ኢንስታግራም ውስጥ ገባ ቤቴ እንደምገባ አካባቢ ማቃቸው ሰዎች ኢቭን ፎሎ የሚያደርጉኝ የሚወዱኝ ምናምን እንደ ቤተሰብ ነው ማያቸውና ኢንስታግራም ላይ ነው ሞር የተጠቀምኩት። ግን ለቢዝነስ አሁን ለኔ ከኔ በኋላ ማለት ሰው ለመክፈት ለሚፈልግ ሰው ኢንስታግራም ቆንጆ ነው። ግን ቲክቶክ ደግሞ ሞር በጣም ፍሪ ማርኬት ነው። አሁን ቲክቶኩ ደግሞ ከረንትሊ በጣም እያገዘኝ ያለው ቲክቶክ ነው ከኢንስታግራም ባሻገር። ኢንስታግራም ያው እንዳልኩሽ ዋና ነው፣ ግን ቲክቶኩ ሞር ሰው ጋር ተደራሽነት እንዲኖረኝ አድርጎኛል። ያ በዛ ሰዓትም ቲክቶክ አልነበረም አይደል? አዎ ቲክቶክ ከጀመር ቆይቻለሁ፣ ግን ስራዬን ሞር ቲክቶክ ላይ ፖስት ማድረግ የጀመርኩት እንዳልኩሽ ሱቅ ከከፈትኩ በኋላ ነው። ስለዚህ ከሱቁ በኋላ ቲክቶክ ላይ ኢንስታግራም ላይ አንድ አይነት ኢነርጂ ነበረኝ፣ ግን ሞር የሚታየው የኢንስታግራሙ ነበረ። ሰው የሚገዛኝና ኮኔክት የሚያደርገኝ ብዙ ጊዜ እኔ እምላለሁ ኢንስታግራም ላይ ነው ቴክስት መመልሰው። ቲክቶክ ላይ ሞር ሜሴጅ ላይ አክቲቭ አልነበርኩም። አሁን ነን ቢካዝ ሌላ ሰው ነው ማኔጅ የሚያደርገው ቲክቶኬንም ኢንስታግራሜንም። የስራውን ፔጅ ሌላ ሰው ነው ፔጅ የሚያደርገው ከፐርሰናል ውጭ ያለውን ማለት ነው። ስለዚህ እንዳልኩሽ ነው። ኦኬ ሽፎኖቹን እስከየት ነው የምታመጫቸው? ሽፎኑን እንዳልኩሽ እኔ አይደለሁም የማመጣው። አሁን ቅርብ ጊዜ ሄጄ ማምጣት ፕላን አለኝ። ወንድሜ ነው የሚያመጣውና የተለያዩ ሌሎች እዚህ ሙያ ላይ ያሉ ሰዎች ናቸው የሚያስረክቡኝ። ከቻይና ነው የሚመጣው በዋነኝነት ያው ከዱባይም ከቻይናም ከቱርክም እናስመጣለን። መጀመሪያ ላይ ሰራሽው ምንድን ነበረ? ሶሻል ሚዲያ ላይ ማስታወቂያ ነው ፊልም ነው? ሶሻል ሚዲያ ላይ መጀመሪያ የሰራሁት ማለት ያው ሶሻል ሚዲያ ኢንስታግራም ፔጅ ፌስቡክ ነበረኝ ድሮ ተማሪ እያለሁ። ከዛ አቆምኩት 10ኛ ክፍል ምናምን ስገባ ፌስቡኬን አቆምኩኝ። ከዛ ኢንስታግራም 12ኛ ክፍል ይመስለኛል የከፈትኩት 12 መጨረሻ አካባቢ ብቻ ሃይ ስኩል ይሄ ፕሪፓራቶሪ ምናምን ያለውኝ ኢንስታግራም ላይ ጭራሽ የሚባል ነገር አናውቅም።
ፌስቡክ ነበር የምናውቀው ሶ 10ኛ ክፍል ፌስቡኬን አቆምኩኝ 12ኛ ክፍል መጨረሻ አካባቢ ምንድነው የነበረው ኢንስታግራም መክፈት ሐሳቡ እውቀቱ ምናምን ፈርስት ይር ስገባ የራሴን ፎቶዎች ነበር ፖስት ማድረገው በዚህ ሙያ ደግሞ ከሆነ ምትይ መጀመሪያ የሰራሁት ክሊፕ ነው የሆነ ተመስገን የሚባል ሙዚቀኛ ድምጻዊ የሱን ክሊፕ ለመስራት ሲሄድ እዛው ልሰራ የሄድኩበት ቦታ ሳም ስቱዲዮ ነበረ በዚህ አጋጣሚ በጣም ማመስገን ፈልጋለሁ ሳምዬ እግዚአብሔር ያክብርልኝ እሱ ነው ፎቶ አነሳኝ ከክሊፑ ባሻገር ፎቶ አነሳኝና ፎቶቹ በጣም የሚያምሩ ሆኑ የክሊፑ በነበረበት ሰዓት ይሄ ቢሃይንድ ነው ያነሳኝና ፎቶሹት ያው የመጀመሪያ ፎቶሹቴን አደረኩኝ እንዳልኩሽ ስራዬ ወክ ምናምን አላረግም ፕሮፌሽናል ሞዴል አይደለም ግን ፎቶ ሞዴል ነኝ ሶ ከዛን ቀን ጀምሮ ነው የፎቶ ሞዴል የመሆኑ ፍላጎት በጣም ኖረኝ በቃ ፎቶን ፖስት ካረኩ በኋላ በሰው ላይክ ሲያረግልኝ ምናምን እያለ ማስታወቂያዎች መምጣት ጀመሩ የልብስ ቤት የሂውማን ሄር ቤት ምናምን እንደዚህ እያለ አሁን አንድ የቲቪ ኮመርሻል ማስታወቂያ ሰርቻለሁ ብቻ እንዲህ እያለ ነው የጀመረው የኔ ፕሮግረስ አሁን ስለሚመጡ እንዳንቺ አዲስ ቢዝነስ መክፈት ለሚፈልጉ ምንድነው የምትመክሪያቸው ሶሻል ሚዲያው እንዴት መጠቀም አለባቸው ሁሉም ሰው ያው የራሱ መንገድ አለው ወደ እዚህ የንግድ ሙያ የመግባት ግዴታ ንግድ ላይ የሚሰራ ሰው ሶሻል ሚዲያ መጠቀም አለበት ብዬ አላስብም ምክንያቱም ከኛ በፊት የነበሩ ከኔም በኋላ ያሉ ሶሻል ሚዲያ ላይ እንቅስቃሴ የማያረጉ ግን የንግድ ሙያ ውስጥ የሚሰሩ ሰዎች አሉ ሰክሰስፉል ናቸው እኔ ግን ያው ሶሻል ሚዲያው ላይ ከንግዱን በፊት ስለነበርኩኝ ሶሻል ሚዲያው ለኔ በጣም ጠቅሞኛል ስለዚህ አሁን ለሰው ምን ትመክሪያለሽ ብትይ የሁሉም ሰው የስኬት መንገድ ይለያያል እኔ ገና ስኬት ላይ ደረስኩ ብዬ አላስብም ምክንያቱም በጣም ብዙ ነገር ይቀረኛል ብዙ ገና ጀመርኩ መንገድ እንጂ ጥጌ ገና በጣም ሩቅ ነው ማለት ብዙ ነገር ነው ማስበው እና ምንድነው ማስበው በዚህ ሙያ ላይ መስራት ላይ የሚፈልጉ ሰዎች ሰክሰስፉል እንሆናለን ብለው ባሰቡበት መንገድ ላንዱ የሰራ ነገር ላንዱ አይሰራም ለኔ የሰራ ነገር ለኔ ጓደኛ አይሰራም ስለዚህ በየራሳቸው መንገድ ሰክሰስፉል በሚሆኑበት መንገድ ግዴታ ሶሻል ሚዲያ መጠቀም አያስፈልግም ግን አሁን ላይ እንደምታዩ ፍሪ ማርኬት ነው ሶሻል ሚዲያ ሰው በእግራቸው መተው ከመግዛት ኦንላይን ላይ ቀላል ነው አሁን ሁሉ ነገር ስልክሽ ላይ ነው ቲክቶክ ላይ ገብተሽ ሽፎን ብትፈልጊ ሀበሻ ቀሚስ ብትፈልጊ ስልክሽ ላይ ይቀልሻል አክሰስ ለማድረግ ራሱ በጣም ቀላል ነው ስልክሽ ላይ ስለዚህ ያው ሶሻል ሚዲያን ቢጠቀሙ የሶሻል ሚዲያ ሰው ከሆኑ ቢጠቀሙ ባይ ነኝ ካልሆኑ ደግሞ ሶሻል ሚዲያ ላይ በሚሰሩ ሰዎች ማስታወቂያ ያሰሩ እኔ የጠቀመኝ ነገር ነው ምልሽ ነው ሶሻል ሚዲያ ላይ ስለምሰራ ራሴ ማስታወቂያ እየሰራሁኝ ሱቁ እዚህ ደርሷል ሁለተኛ ሱቅ ከፍቻለሁ ገና ብዙ ብራንች እስከ 10 እስከ 20 እንሄዳለን ብለን ነው የምናስበው ስለዚህ ሰው በቃ በራሱ መንገድ ራሱ ሰክሰስፉል ሆንበታለሁ ብሎ በሚያስበው መንገድ ስራው እንዲሰራ ኦንላይን ሱቅ ቶሎ ከመክፈት ኦንላይን ላይ ትንሽ ጊዜ ቢሰሩ በያስባለሁ ያው በሶሻል ሚዲያ የሚጠቀሙ ከሆነ ማለት ነው እና ስራውን መውደድ ከምንም ነገር በላይ የማይሆንሽ ስራ ውስጥ መግባት በጣም እንጃ እኔ ብዙ አካባቢ ላይ ያለው ሰው አይቻለው ራሴን ፈትኛለሁ ምትወጁን ነገር ነው መስራት ያለብሽ ማትወጁ ነገር ከሆነ ሰክሰስፉል አትሆኝም ይሄ በቃ ግልጽ ነው ላይክ የሆነ ነገር ትጀምሪያለሽ በሶስተኛው በአራተኛው ምትወጁን ስታገኝ ነው ረግጠሽ የምትቀመጪውና እኔ ቱ ቢ ሆነስት ብዙ ስራ እንኳን አልሞከርኩም ያው ከግቢ ወጣሁኝ እንዳልኩሽ 1 አመት ከግማሽ ኦንላይን መስራት ጀመርኩኝ ከዛ ይሄን ስራ ስገባበት ሰክሰስፉል ሆንኩኝ ሶ ሌላ ነገር መስራት አልፈለኩም ይሄ በጎን ሌላ ሙያ ውስጥ መግባት አልፈለኩምና እኔ ካለኝ ኤክስፒሪየንስ ሰው የሚወደውን ነገር ቢሰራ እውቀት ያለው ነገር ላይ ለምሳሌ ስለ ልብስ ስለ ጨርቆቹ እውቀት ከሌለኝ እዚህ ስራ ላይ ሰክሰስፉል አልሆንም ስለ ጨርቆቹ እውቀት አለኝ ሸማኔ ብዙ የኛ ስራ በጣም ከባድ ነው ማለት ስፔሻሊ ሀበሻ ቀሚስ ሲሆን ሸማኔ ያለ ጠላፊ ያለ ሰፊ ያለ 4-5 ቦታ ልብሱ ዞሮ ነው መጨረሻ ከስተመሩ ጋር የሚደርሰውና እነዛን ነገሮች ከሰው ጋር እንዴት ዲል ማድረግ ትችላለሽ በጣም ተፈትኛለሁ እኔ መጀመሪያ አካባቢ ማለቅስበት ቀን ነበረ ብልሽ እውነት ለመናገር ይሄ የመጀመሪያዎቹ ስፔሻሊ 2 ወር 3 ወር ቶሎ ልብስ ላይ ደርስልኝ ይችላል ብዙ ነገር አልፌ ነው ዛሬ ላይ የደረስኩትና አሁን ላይ ግን ማኔጅ አድርጌ እያንዳንዱን ነገር ሁሉንም ነገር በቃ መስመር አስይዣለሁና ሰው የሚወደውን ነገር ስትፈተኝ የምትታዩ ማትወጁን ነገር ስትሰሪ ነው ሰው አንድ ቀን ጥሩ እንደሚሆን አቅ ስለነበረ እግዚአብሔር ይመስገን አሁን ሁሉም ነገር ተሳክቶ ሁለተኛ ብራንቻችን ላይ ደርሰናል በጣም ደስ ይላል የከስተመርስ አቀባበል እንዴት ነበር እንዴት አገኘሽ እንዳልኩሽ ከስተመር ነበረኝ ሱቅ ስከፍት እኔ ደንበኛ ኖሮኝ ነው የከፈትኩት መጀመሪያ ውጭ ሀገር ስፔሻሊ ኦንላይን በመሰራበት ጊዜ ውጭ ሀገር ያለኝ ከስተመር በጣም ብዙ ነበረ የተለያየ ሀገር ከአሜሪካም ከካናዳም ከኢሮፕ በቃ ከሁሉም ሀገር
ያዙኝ ነበር እና ሲያዙኝ ደግሞ ሽፎን ብቻ ነበር የምሰራው ሀበሻ ቀሚስ አልጀመርኩም ነበርና ይጠይቁኝ ነበር ሀበሻ ቀሚስ ብትጀምሪ በጣም ጥሩ ነው ሀበሻ ቀሚስ ይሉኛል ግን እኔ አክሰሱ ብዙ ስላልነበረኝ ሞር ሽፎኑ ላይ ነበር ለአንድ አመት ያክል የሰራሁት ማለት ነው በመሃል ግን ለአንድ አመት ያክል ሽፎኖቹን ሰራ የጎንደረኛ ቀሚስ የባህል አልባሳት የአማራ ክልል አልባሳትን እሸጥ ነበር እና እነሱን የሚገዙኝ ነበር ኦሬዲ ከስተመር ነበረኝ ሱቅ ስከፍት በጣም ብዙ ደስተኛ ነው በጣም እኔ እንጃ ከስተመሮቼ ቤተሰቦቼ ናቸው እውነት በጣም ጥሩ ሰው ያገኘውበት ጓደኞቼ ሆኑም አሉ እውነት ለመናገር ጊፍት ይልኩልኛል ቴንክ ዩ ብለው ራሳቸው መተው በአካል በጣም ያመሰግናሉ በጣም መልሽ እንዴት ነው የሚባለው 99 ሰው እኔ ከመቶ ሰው 99 ሰው ጥሩ አግኝቼ አንድ ሰው ነው መጥፎ አግኝቼ የማውቀው ምልሽ ከስንት ጊዜ አንድ ጊዜ ያው ናይስ ወይ የሚነግርሻለ እኛ ስራ ላይ ደግሞ ትንሽ ደግሞ ከበድ ያሉ ሰዎች ይመጣሉ ግን ከከስተመር አኳያ እግዚአብሔር ይመስገን እኔ በጣም ጥሩ ሰዎች አግኝቻለሁ እንዳልኩሽ ቤተሰብ የሚሆኑ ሰዎች እና ከነሱም አልፈው ለሌሎች ሰዎች እየነገሩ በአካልም እየመጡ ቤተሰብ የሚሆኑ ጊፍትም እየላኩልኝ ጥሩ ነገር አለኝ ለከስተመሮች እግዚአብሔር ያክብርልኝ በዚህ አጋጣሚ በጣም ነው የምወዳችሁ ያው ይደርሳቸዋል ሌላም ሀገር ያሉ ሰዎች ማለት ነው እዚህም ያሉት ላይ ውጭም ያሉት ስለዚህ ሱቅሽ መምጣት ለማይችል ሰው ዴሊቨሪ ማለሽ ማለት ነው ዴሊቨሪ እኛ ሀገር ውስጥ ክፍለ ሀገር እንሰጣለን አዲስ አበባ ውስጥ አንሰጥም አዲስ አበባ ውስጥ ግን አሉን ሞተረኞች የተዘጋጁ ስለዚህ አንቺ ፕራይስ ከቨር ካረግሽ የሞተር ከከፈልሽ አዲስ አበባ የትም ሰፈር እንልክልሻለን በራይድም በሞተርም እንልካለን ኢትዮጵያ ውስጥ ክፍለ ሀገር ላይ ላሉ ጎንደር መቀሌ የትም አካባቢ ብቻ አክሰሱ ከተወሰኑ ሀገሮች በስተቀር ሁሉም አካባቢ አለ ዴሊቨሪ በነፃ እናደርጋለን ልብስ ለሚገዙ ሰዎች ክፍለ ሀገር ላሉ መምጣት ለማይችሉ በነፃ ዴሊቨሪ እናደርጋለን ከሀገር ውጭ ላሉ ደግሞ የዲኤችኤል ከቨር ካረጉ ፕራይሱን መላኪያውን እንልካለን እንደዛ ነው የውጭ ሀገር ከስተመሮቼ እንደዛ ነው ማስተናግደው በዲኤችኤል ከቨር ያደርጋሉ ሂሳባቸውን ይከፍላሉ እንልክላቸዋለን ያሉበት ሀገር ድረስ ወይ በፖስታ ቤት እነሱ በመረጡት የመላኪያ መንገድ ብሩን ከፍለው እንልክላቸዋለን ስለዚህ በጣም ቀላል ነው ማለት ነው ቀላል ቤትዬ እስካሁን በሰራሻቸው ጊዜያት ምንድነው ማትረሻው አጋጣሚ ነው ጥሩ ለየት ያለ ጥሩም ሊሆን ይችላል መጥፎም ሊሆን ይችላል ጥሩ እንዳልኩሽ ቀድሜ ተናግሬያለሁ ከስተመሮቼን ሳመሰግን እኔ ከኔ ኤክስፒሪየንስ በጣም ራሴን ተለውጫ ግጬበታለሁ ከአጋጣሚ ውጪ ይሄንን ላንሳልሽ ላይክ መጀመሪያ ላይ የነበረኝ ኢነርጂ እና አሁን ላይ ያለኝ ኢነርጂ አንድ አይደለም አሁን በጣም ወድጄው ስራ ቦታዬ ስገባ በጣም ደስ ብሎኝ ምናምን ነበር እንትን ብለው የነበሩኝ ፕሮግረስ ማለት መጀመሪያ አካባቢ ግን በቃ ይሁን ይሰለቸኝ ነበር ራሴን ተለውጫ አግኝቻለሁ ይሄም ለኔ አጋጣሚ ነው በጣም ስራው ላይ እንትን ብዬ ስለዚህ እንዳልኩሽ ጥሩ አጋጣሚ አለ ብዙ ነገር ይፈጠራል ሱቅ ውስጥ ቁጭ ብለሽ ስትይ ብዙ ነገር ይፈጠራል ስፔሻሊ ያኛው ብራንች ብዙ ጥሩ ነገሮች ማላስባቸው ሰዎች በትልልቅ ስጦታዎች አስደንግጠውኝ ያውቃሉ ሴቶች እኔ ታርጌት ከስተመር አብዛኛው ሴት ነው ያው ወንዶች ሲያሰሩ የወንድ ልብስ ወይ ባለቤታቸው ወይ እህት ወይ አብዛኛው ጊዜ እኔ ጋር ሴቶች ነው የሚመጡት እና ሴቶች በጣም ጥሩ አበባ ይልኩልኛል ሽቶ ጫማ ማለት ከተለያየ አካባቢ ይሄ ለኔ በጣም ስለሚወዱሽ ያ ሶ ሲያገኙኝ ደስ ብሏቸው ይሰጡኛል ስጦታ መጥፎ አጋጣሚ ደግሞ ከቤቱ ተናዶ የሚወጣ ሰው አለ ሊገዛሽ ሲመጣ ከራሱ ጋር ተጣልቶ ወይ ከራሱ ጋር በቃ እኔ አሁን የፈለገ ነገር ቢሆን ሱቄ ስቆም መጥቼ የራሴን ሁሉ ነገሬን ትቼ ነው የምገባው በቃ ጸሎት ማድረግ ካለብኝ ጸሎት አድርጌ ሁሉ ነገሬን ትቼ ነው የምገባው ቤተክርስቲያንም ከሄድኩኝ ካልሄድኩም ቀጥታ ሱቅም ከገባሁኝ የቤተሰብ ጉዳይን የራሴን ኢሞሽኔን ብቻ ተቆጣጥሬ ነው የምገባው ባዝንም አሞኝ ቢሆንም ምንም ቢሆን ቆሜ መለካት አለብኝ አሞኝ ራሱ ቆሜ የምሰራበት ብዙ ቀን አለ ግዴታ ነው ስለዚህ አንዳንድ ሰው ያንን አያገናዝብም መጥቶ በጣም የራሱን በቤተሰቡ ምናምን የተጣላውን ሰርቦሽ መሄድ አለ ፖሊስ ይዤ እመጣለሁ ምናምን ይላል አውት ኦፍ ኖዌር ምንም ሳታረጋቸው ማለት ነው ልብስ ያው እኛ ገብቶሻል የተሰራ ነገር አይደለም የምንሸጠው ሃንድ ሜድ ነው ሶ የተለያዩ ስህተቶች ሊኖሩ ይችላሉ እውነት ለመናገር በጣም ፐርፌክት አድርጌ ለመስራት ነው የምሞክረውና እኔ ከክር እንኳን ሳይቀር መዝዤ ነው የማወጣው ግን አንዳንድ ሰው ምንም ብትሰሪለት ሙሉ አትሆኝለት ስለዚህ በጣም ተናዶ ከቤቱ የሚመጣ ሰው አለና እንደሱ አይነት አጋጣሚ አለኝ ብዙ
ብዙ ስልሽ ያው መጀመሪያ አካባቢ እኛ በደንብ ማኔጅ ይሄ በደንብ ይሄ እንትን ሳይኖር ግሩፕ አዲስ ስለነበርኩኝ ግሩፕ ወርኩ ይሄ በደንብ ሳይኖር ሳንጠነክር ምናምን እሱ በጣም ፈትኖኝ ነበር። መጥፎ አጋጣሚዎች የነበሩ ግን ከዛ በኋላ እንዳልኩሽ ነው ከመቶ ሰው አንድ ሰው ኢነርጂሽን አያጠፋውም። የ99 ጥሩ ነገር ስለሚበልጥ እሱን ይዘን እንቀጥላለን እና እግዚአብሔር ይመስገን ጥሩ በጣም ደስ ቤትዬ አሁን በዚህ ስራ ባትሰማሪ ኖሮ ምን ላይ ነበር የምናገኝሽ? ቁመቴ አይሆንም እናቴ ግን ድሮ በቃ ይሄ ቲቪ ላይ እንድታይ ሞዴል እንደሆን ወይ ሆስተስ እንደሆን ደግሞ ከሚዲያውም ውጪ ምናምን ትፈልግ ነበር። እኔ እንደራሴ ግን እኔ እንጃ እኔ ነጋዴ ነበር። አይ ያው ፎቶ ሞዴል ነው ምልሽ ያው በቃ ወይ አርቲስት ፊልም ሰሪ ምናምን እኔ መሆን ማለት በጣም ትልቅ ሙያ ነው ፊልም መስራት እና ማስታወቂያ ምናምን አይ ቲንክ የሆነ ተጠርቼበታለሁ። ደስ ብሎኝ ነው ማስታወቂያው። ሌሎችም ፎቶ መነሳት ፎቶ ሹት ማድረግ ፎቶ በጣም ወዳለሁ እና ይሄ ማርኬቲንጉን ጓጉቼ በቃ የኔ ነገር ነው። ፊልም መስራት ግን ሞክሬዋለሁ። ከዚህ በፊት ደስ ቲቪ ላይ የተላለፈ ድራማ ነበርና ባህር ዳር አካባቢ ነበር ሄደን የሰራነው እና አንድ ወር ቆይተን የመጣ ነው። በቃ ፓሽኔ ስላልሆነ በጣም ከብዶኝ ነበረ ፊልም መስራት። የኔ የተፈጠርኩበት ነገር አይደለም። በዚህ አጋጣሚ ትልቅ ሙያ ነው ፊልም መስራት በጣም ትልቅ ሙያ ነውና ፊልም ሰሪ እንኳን አልሆንም። እኔ ነጋዴ ነበር ማለት ምን አለፋሽ በቃ በዛም በዚህም ብዬ ያደኩበት ነገር ስለሆነ በሌላ ሽፎንም ባይሆን ቢዝነስ በቃ አሁን አሉ ብዙ ማስባቸው ወይ ከሽፎኑ ውጪ ከሀበሻ ቀሚሱ ውጪ በጣም ብዙ ማስበው የቢዝነስ አይዲያ አለኝ። እመጣለሁ በሌላ ቢዝነስ በሌላ ሙያ ነጋዴ ነው ሆነ የነበረው። ቤትዬ እንግዲህ ያንቺን ፕሮዳክቶች መግዛት መጠቀም የሚፈልግ ሰው ካለ እስኪ በየት አድራሻው ማግኘት እንደሚችል ንገሪኝ። የኛን ሀበሻ ቀሚስና ሽፎን ለማግኘት የመጀመሪያው ሱቃችን 22 በድሪያ ሞል አንደኛ ፎቅ ላይ 101 ቁጥር እንገኛለን። አዲሱ ብራንቻችን ደግሞ ቦሌ ዩጎ ቸርች አጠገብ ሪያሊቲ ፕላዛ ሁለተኛ ፎቅ 213 ቁጥር እንገኛለን። እዚህኛው ብራንች ሞር ሀበሻ ቀሚስ ነው ያለው። ሽፎኖችም አሉን ግን በይበልጥ ፎከስ አድርገን እየሰራን ያለነው እዚህኛው ብራንች ሀበሻ ቀሚሱ ላይ ነው። ሀበሻ ቀሚስ ለሰርግ ለክርስትና ላላቸው ለግራጁዌሽን ለተለያየ ፕሮግራም በግሩፕም ለሚያሰሩ ዲስካውንት አለን። መምጣት ይችላል። ኢንስታግራም አለን አንዬ ሀበሻ ኤንድ ሽፎን የሚል ቲክቶክ ፔጅም አለን። ቴሌግራም ላይም ቲክቶክ ላይ ባዮ ላይ ስልክ ስላለን ቴሌግራም ላይ በዛ ኮንታክት አድርገው ነው ብዙ ጊዜ የሚመጡት። ቤትዬ በጣም ነው እናመሰግነው። ቆንጆ ቆይታ ነበረን። ግን በመጨረሻ ማመስገን የምትፈልጊው አካል ካለ? መጀመሪያ እግዚአብሔርን በጣም ማመስገን ፈልጋለሁ። በነገሮቼ ሁሉ የተከተለኝ በስራዎቼ ሁሉ ገና ሀብዬ ስጀምር ያው ከልጅነት እስከ እውቀቴ ያሳደገኝ እግዚአብሔርን የፈጠረኝን በመጀመሪያ በጣም ማመስገን ፈልጋለሁ። ብዙ ችግሮችን ከፊት ሆኖ ተጋፍጦልኛል። እግዚአብሔር ማመስገን ፈልጋለሁ። በመቀጠል እናቱን ማርያምዬን በጣም ነው ማመሰግነው። ሱቄን በማርያም ቀን ያስመረኩት ስውሯ ማርያም ብዙ ነገር ስለዚህ እሷን በጣም ማመስገን ፈልጋለሁ። ቤተሰቦቼን እናቴን አባቴን ወንድሞቼን ሁሉንም ቤተሰቦቼን ማመስገን ፈልጋለሁ። በዚህ ሙያ እኔ ባለኝ ነገር ላይ ጓደኞቼ በጣም በብዙ ነገር ነው ሰፖርት የሚያደርጉኝ። ስም ብጠራ ያው መለያየት ይሆንብኛል። ስለዚህ ጓደኞቼን ያው አሁን ላይ ያሉ ሰዎች አካባቢ ላይ ያሉ ሰዎች ሁሉም በየራሳቸው ቦታ ትልልቅ ነገር አድርገውልኛልና እነሱም ማመስገን ፈልጋለሁ። አንቺንም በጣም ማመስገን ፈልጋለሁ። የምርቃቱ ቀን ያው አልተመቸሽም አልመጣሽም። ስለዚህ ቀጣይ ሶስተኛ ላይ እንገናኛለን። ሶስተኛ ብራንች ላይ ደስ ብሎኝ የኔ ፍቅር በጣም ማመስገን በጣም ነው አበባም ወዶ በዛ አጋጣሚ አይነው እና በጣም ሰርፕራይዝ አድርገሽኛል። እግዚአብሔር ያክብርልኝ ሜሉዬ። አመሰግናለሁ። እናንተን ሁላችሁንም አርቲስት ቲቪ ቴንክ ዩ ስለመጣችሁ እኛም በጣም ነው የምናመሰግነው ቤትዬ። ተመልካቾቻችን የዛሬው ከኔ ጋር ፕሮግራማችን ይሄንን ይመስል ነበር። በቀጣይ ደግሞ በሌላ ፕሮግራም እስከምንገናኝ ቻው።